ቁልፉ ነገር እንጀራ ማቆም አይደለም። ቁልፉ ነገር እንጀራ ካቆምክ በኋላ ምን በላህ ነው። እንጀራ ካቆምክ በኋላ ምን በላህ ብቻ ሳይሆን ያ እየበላህ ያለውን ነገር በበቂ መጠን እየበላ ነው ወይ ነው። ግን ማየው ጾሙ እንዳለ ሆኖ ጾሙ ካለቀ በኋላ የሚመጣው ኮንሲኩዌንስ ከባድ ስለሆነ ነው። ብዙዎቻችሁ በተለይ ደግሞ እድሜያችሁ ከ45 ከ50 60 በላይ ሆናችሁ ሰዎች በቀን ማግኘት ያለባችሁ ልክ እንደ መድኃኒት ያልጎደለ ብዬ ያልኩትን ፕሮቲን ማታገኙ ከሆነ ዋጋ ያስከፍላችሁ በብዙ መንገድ። ከስኳር ጋር ቅድም ያልኳችሁ አለ። አጥንት በጣም ይሳሳል። አጥንት ይሳሳ እንደሆነ በቀላሉ መሰበር ይመጣል። በቀላሉ ከተሰበርን ደግሞ እድሜያችን በተለይ ከፍ ካለ በኋላ ከባድ ነው። ፎሶሊያ ቆንጆ ነው። ኦክራ ቆንጆ ነው። ታዲያ 27 ኪሎ ግራም ፋት ይዘህ ነው እንዴ ስለ ስኳር አለመቀነስ ስለ ግፊት አለመቀነስ የምናወራው? ኮምፕሊትሊ አየህ፣ ባለማወቅ በፊት ያደረግከውና የመጣህበት መንገድ ሰውነት እያለቀ ቦርጭ ተገነባ። ይሄ ተሳክቶልህ ቢሆን ኖሮ ስኳሩም ጠዋትም ላይ ከፍ አይልም፣ ግፊቱም ጠዋት ላይ ከፍ አይልም፣ ቀኑን በሙሉ ኖርማል ነው የሚሆነው። አሳ እኮ እየበላህ ነው አንተ። አሳ የምትበላ ከሆነ ለምንድነው አሳውን ከፍ አድርገህ ያልበላኸው? አሁን እኮ የምንቸገረው አሳ ለማይበሉት ነው የምንቸገረው በጾም ወቅት። አንተ አሳ የምትበላ ከሆነ አየህ፣ ዩሪክ አሲድ ብለህ አሁን እንደ ከባድ ያወራሁን ነገር ስጋ ሳይሆን ዶሮ ስጋ ሳይሆን አሳ ሳይሆን አልኮሉ ነው ለዛ ይዳረገ ነው እያልኩ ያለሁት። አልኮሉ ነው፣ መጠጡ ነው፣ ቢራው ነው፣ ድራፍቱ ነው፣ ለስላሳው ነው፣ ፍሩክቶስ ጁስ ፍሩስ። አየህ፣ ስፖርት ስለምትሰራ አይደለም የቀነሰው። አሁን ኩላሊት ቆሻሻ በደንብ ማስወገድ ስለጀመረች ነው። ሪኮምብ 35 ተጀምሯል። ሪኮምብ 35 ከተለመዱ ሴሽኖች ጋር ሲሚላር ነው። ቤዚካሊ እንዴት አድርገን ባለማወቅ ያጣናውን ጡንቻ እንዴት አድርገን እንመልስ። ኤክሰርሳይዝ ለጡንቻ ቆንጆ እንደሆነ ማንም ያውቃል ወይ ይገምታል። ግን ከዛ አስቀድመን ሞር ጡንቻችንን መመገብ ክሪቲካል መሆኑን በተደጋጋሚ አውርተናል። አንዱ እንዴት አድርገን ባለማወቅ ረዥም ጊዜ ባለማወቅ አንድ ቦታ ብቻ ረዥም ጊዜ በመቀመጥ ኤክሰርሳይዝ ባለማድረግ፣ እንቅስቃሴ ባለማድረግ፣ ክብደት ባለማንሳት ያጣናውን ጡንቻ እንዴት እንመልስ። አት ዘ ሴም ታይም እንዴት አድርገን ቀላል የመሰለንን ቦርጭ ተራ ነገር ምንም ነገር ማያመጣ ጀስት ኮስሞቲክ ቫልዩ ብቻ ሲመስለን የነበረውን ገዳይ ፋት ነው ብለን የተረዳነውን እንዴት አድርገን ሰውነታችንን ቢውልት እያደረግን ሁለት ነገር ነው አስቡ እንግዲህ ሰውነታችንን እየመገብን ቦርጩን ብቻ ለይተን እንዴት እንምታ ነው እንግዲህ ሪኮምፖዚሽን። ቢኮዝ በፊት የለመድነው ወይም ደግሞ ይካሄድበት የነበረው ሙከራ ጠቅላላ ኪሎ መቀነስ ነው። ጠቅላላ ኪሎ መቀነስ ስቡንም የተወሰነ ይቀንሳል። ከስቡ ይልቅ ግን የራሳችን ሰውነት ይጎዳል፣ በጣም ያልቃል ማለት ነው። ይሄ ፈጽሞ ሄልዚ አይደለም። ሌላው ምግብ ሳይበሉ ለረዥም ጊዜ መቆየት ነው። ፋስቲንግ፣ የተገደበ ጾም ምንም እንኳን የተወሰነ ቤኔፊት ቢኖረውም ክብደት ለመቀነስ ተብሎ ለረዥም ጊዜ ለረዥም ቀናት መጾም ምን ያክል ፋትን ብቻ ሳይሆን ሰውነታችንን እንደሚጨርስ ብዙ ጊዜ አውርተንበታል። ሪኮምፕ ይሄ ነው። በፊት ኳሊቲ ዌይት ሎስ ነበር የምንለው። የበፊቶቹ የዩቲዩብ ቪዲዮዎቻችን ላይ ኳሊቲ ዌይት ሎስ ነበር ስናወራ የነበረው። አሁን ደግሞ ሪኮምፖዚሽን ነው። ጀስት ኳሊቲ ዌይት ሎስ ፋት መቀነስ ነው። ኳሊቲ ፋት ሎስ ብንለው ይሻላል። ወይም ደግሞ ኳሊቲ ዌይት ሎስ ፋት መቀነስ ነው። ፋት መቀነስ ብቻ በቂ አይደለም ነው አሁን እያልን ያለ ነው። ሰውነታችንም አት ዘ ሴም ታይም መገንባት መቻል አለብን። ምክንያቱም ጡንቻ ትልቅ የግሉኮስ ሲንክ ነው። ግሉኮስ እንግዲህ ደማችን ውስጥ ያለ ኢነርጂ ነው። ጡንቻ ደማችን ውስጥ ያለውን ስኳር ሳብ አድርጎ የሚወስድ ስቶር የሚያደርግ ስቶር ካደረገ በኋላ መልሶ ለደም የማይመልስና ራሱ የሚጠቀም አት ዘ ሴም ታይም ፋት ኢነርጂን የሚጠቀም ፋት ኢነርጂን ትርፍ ሲሆን ሳክ አድርጎ ስቶር የተወሰነ የሚያደርግ ነው ጡንቻ። ስለዚህ አንድ ሰው ዲያቤቲክ ከሆነ ጡንቻው አልቋል ማለት ነው። እውነት ለመናገር ጡንቻው ሟሿል። መሟሸሽ ብቻ ሳይሆን ደግሞ ያ ጡንቻ ኳሊቲ ያለው ጡንቻ አይደለም። አንድ ጡንቻ
ቀይ መሆን መቻል አለበት። ልክ እንደ ቀይ ስጋ ንጹህ ነው የሚሆነው። ይሄ ጤነኛ የሆነ ጡንቻ ነው። ስኳር ያለባችሁ ሰዎች ጡንቻችሁ ሟሸዋል። መሟሻሽ ብቻ ሳይሆን ደግሞ ማርብል ዶናል። ውስጡ ልክ እንደ ሻኛ ስጋ በፋት የተጠቀጠቀ ነው። በፋት የተጠቀጠቀ ጡንቻ ደግሞ ብዙም ኢነርጂ ሳክ አድርጎ አይጠቀምም ማለት ነው። ሪኮምፔ ነው። የሪኮምፕ ፕሪንሲፕል ከገባችሁ አለቀ። ግን እንዴት አድርጌ ፋቴን ብቻ እያጎደልኩ ሰውነቴን ልገንባ፣ ጡንቻዬን ልገንባ ይቻላል። ስለሚቻል ነው ይሄን የምናወራው። ይሄ የገባው ሰው ከስኳር መገላገል፣ ስኳርን አንደር ሪሚሽን ማምጣት፣ እንደ መገላገል የሚለው ቋንቋ ብዙ አልወደውም፣ እንደ እንግባባ ብዬ ነው። ስኳርን ሪቨርስ ማድረግ መቀልበስ ቀላል ነው። ግፊትን መቀልበስ ቀላል ነው። ጉበት ላይ ያለን ፋት ኮምፕሊትሊ ሪሙቭ ማድረግ ቀላል ነው። ሜታቦሊክ ሲንድረምን ማስተካከል ከባድ ነው። ከፍ ያለ ትራይግሊሰራይድ የሚባለው ጣሪያ ነካውን ፋት ኢነርጂ ዝቅ ማድረግ ቀላል ነው። ዝቅ ያለን ኤችዲኤል ከፍ ማድረግ ቀላል ነው። ክሮኒክ ኢንፍላሜሽንን ሎ ግሬድ ኢንፍላሜሽንን መቀነስ መቆጣጠር ቀላል ነው። ኢንሱሊን ሬዚስታንስን ማስተካከል ቀላል ነው። ሚቶኮንድሪያል ዲስፋንክሽን ማስተካከል ቀላል ነው። ሁሉ ነገር ከዚህ ጋር ይያያዛል። ቢኮዝ አንድ ሰው ፋቱን እየቀነሰ ሰውነቱን መገንባት የሚችለው በትክክለኛ መጠን አንድ ፋት ላይ ፋት የሚጨምሩ ምግቦችን ብሎክ ማድረግ ሲጀምር፣ አዘ ሴም ታይም ደግሞ ጠግቦ እየበላ እያንዳንዱ ጠግቦ የሚበላቸው ምግቦች ከፋት ውጭ ያለውን ሰውነቱን ቢውልድ የሚያደርጉ ምግቦች ላይ ፎከስ ያደርጋል። አዘ ሴም ታይም ደግሞ ኤክሰርሳይዝ ይሰራል። ከኤክሰርሳይዝም ደግሞ የክብደት የጡንቻ ስፖርቶች ላይ ፎከስ ያደርጋል። ይሄ ሁሉ ምንድነው የሚያደርገው? ከውስጣችን ዲስፈንክሽናል የሆነውን ሚቶኮንድሪያ ኒውትሪንት ዋይዝ ኳሊቲ ፕሮቲኖችን ስንበላ ሆል የሆኑ ናቹራል የሆኑ ፕሮሰስ ያልተደረጉትን አትክልቶችን፣ ፍራፍሬዎችን፣ ጥራጥሬዎችን እነዚህ ሄልዚ ካርቦን ላቸውን ስንበላ ሄልዚ ፋቶችንም ስንጨምር ሚቶኮንድሪያ ኮምፕሊትሊ በቂ ኒውትሪንት ያገኛል። ሚቶኮንድሪያ መታደስ ጀመረ። አዘ ሴም ታይም ደግሞ እነዛን ከፍተኛ ዘይት፣ ከፍተኛ ቅቤ፣ ከፍተኛ ዱቄት፣ ከፍተኛ ስኳር ምግቦችን ሆልድ ስናደርግላት ሚቶኮንድሪያ ታደሰች ማለት ነው። አንድ ሰው ሪኮምፕ ካረገ ፋቱን እየቀነሰ ሰውነቱን ከገነባ ሚቶኮንድሪያ መታደስ ይጀምራል። ሚቶኮንድሪያ በጣም መታደስ ሲጀምር ሴሎች ውስጥ የታፈኑ ለረዥም ጊዜ የተወተፉ ፋቶች ስለሚቀንሱ ኢንሱሊን ሴንሲቲቪቲ ደህና ይሆናል። ኢንሱሊን ሬዚስታንስ ኢምፕሩቭ ያደርጋል። ከፍተኛ ኢንሱሊን የምናመርተው ሃይፐር ኢንሱሊኒሚያ የምንለው ኖርማል ይመጣል። ፋት በርኒንግ ኢዚ ይሆናል ማለት ነው። ፋቱ ዝቅ እያለ ሲቀንስ ደግሞ የትኛውም ፋትን ተከትሎ የመጡ ህመሞች ቅድም ያልኳቸው እነ ፋቲ ሊቨር፣ እነ ሜታቦሊክ ሲንድረም፣ ዲስሊፒዲሚያ፣ ዲያቤተስ፣ ኤሴንሻል ሃይፐርቴንሽን እና ሌሎች ካርዲዮቫስኩላር ኢሹዎች ሁሉ ኢምፕሩቭ ያደርጋሉ። ይሄ ነው ሜታቦሊክ ሪኮምፕ። ሌላው እንግዲህ የገና ጾም ገብቷል። ከገባ አይ ቲንክ ዛሬ 5 ቀን ወይ 6 ቀን ይሆናል። ብዙዎች ኢትዮጵያ ውስጥ የሚኖሩ ከኢትዮጵያ ውጭ ያሉ ኢትዮጵያውያን የኦርቶዶክስ እምነት ተከታዮች ጾም ላይ እንዳሉ ይታወቃል። የዛሬ ዓመትም ደግሞ እንደ አጋጣሚ ስለ ጾም ምግቦች የሰራነውን ቪዲዮ ባለፈው ፖስት ይቻለው ቲክቶክ ላይ እሷን እንደ ቤዚክ ነገር ለማየት ሞክሩ። ትልቁ ነገር ሰውነታችሁ ጾመኛ መሆናችሁን አለመሆናችሁን አያውቅም። ኦኬ። በተለይም ብዙዎቻችሁ አሳ እንኳን እንደማትበሉ አውቃለሁ። ሁልጊዜም ምግብ ላይ ፎከስ አድርጋችሁ ፕራዮሪቲ መስጠት ያለባችሁ ልክ እንደ መድኃኒት ዶዝ የማይጎድል የፕሮቲን መጠን አለ። እሱ ላይ ፎከስ አድርጉ። ሁልጊዜም ነው የማወራው እንበልና ይህም ፕሮግራም እየተከታተለ ያለ ሰው የቀን የፕሮቲን ፍላጎቱ 120 ግራም ነው እንበል። 120 ግራም ፕሮቲንን በቀላሉ አሳ በልቶ ወይም ደግሞ እንቁላል ወይም አይብ እርጎ እነዚህን አድርጎ በቀላሉ ጾመኛ ያደረሰው አቺቭ ያደርጋል። በቀላሉ 2 በልቶ ቀላል ነው 120 አቺቭ ማድረግ። ጾም በሚሆንበት ጊዜ ግን እጅግ ከባድ ነው። ምክንያቱም ያሉን ኦፕሽኖች በጣም ትንሽ ናቸው። ጥራጥሬዎች ናቸው እንግዲህ እነ ምስር፣ ባቄላ፣ ቦሎቄ፣ አተር፣ አኩሪ አተር ናቸው። እነዚህ ምንም እንኳን ጎግል አድርጋችሁ ብታዩ አንድ ባቄላ 100 ግራም ባቄላ ስንት ግራም ፕሮቲን አለው ብላችሁ ብትጠይቁ 25 ግራም ይላችኋል። 100 ግራም ባቄላ፣ 100 ግራም ምስር 25 ግራም ነው የሚላችሁ።
ብዙ ነው እንግዲህ። ምክንያቱም 100 ግራም አሳም 100 ግራም ስጋም ዶሮ ስጋም 25 ናቸው። እኩል ነው የሚመስላቸው፣ ግን እንደሱ አይደለም። ልክ ሲቀቀሉ ብዙ ውሃ ይመጣሉ። 100 ግራም ጥሬ ባቄላን፣ ምስርን፣ አተርን መመዘንና 100 ግራም የተቀቀለውን መመዘን አንድ አይደለም። ምንበላው ጥሬውን አይደለም፣ ምንበላው የተቀቀለውን ነው። የተቀቀለ ሲሆን ግን ውስጣቸው ያለው የፕሮቲን መጠን በጣም ዝቅተኛ ነው የሚሆነው። ትልቁን የሚመዝነው ውሃ ስለሆነ 100 ግራም ምስር ጥዳችሁ በስሎ ከወጣ በኋላ ብትመዝኑት 300 ግራም አካባቢ ይሆናል። በ3 እጥፍ ውሃ ይመጣል ነው እያልኩ ያለሁት። እና ውሃ በመጠጠ ቁጥር በዌይት ፐር ዌይት ድራይ ዌይት 100 ግራም እና ድራይ ዌይቱ የበሰለው ዌይት 100 ግራም ብትመዝኑ ይሄኛው የበሰለው ብዙ ውሃ ስለመጠጠ ከውስጡ ያለው ፕሮቲን ትንሽ ነው። ስለዚህ ባቄላ ብቻ፣ ምስር ብቻ፣ ቦሎቄ ብቻ፣ ጥራጥሬዎቹን ብቻ የፕሮቲን ሶርስ ለማድረግ ብትሞክሩ፣ ምክንያቱም ከቬጋን ወይም ደግሞ ከእጽዋት የፕሮቲን ምንጮች ውስጥ ቤስት የሚባሉት እነሱ ናቸው። ምስር፣ ባቄላ፣ ቦሎቄ፣ አተር፣ አኩሪ አተር፣ እነዚህ ጥራጥሬዎቹ ናቸው። እነሱም ደግሞ ቅድም እንዳልኳችሁ ከበሰሉ በኋላ ማንም ሰው ጥሬ አይበላምና አብስለን ነውና ምንበላው፣ ውስጣቸው ያለው ፕሮቲን የሚጻፈውን ያክል አይደለም ነው እያልኳቸው ያለሁት። ስለዚህ አንድ በቂ ፕሮቲን የላቸውም። ሁለት ያ ፕሮቲን ልክ አሳ ውስጥ እንዳለ ፕሮቲን፣ ስጋ ውስጥ እንዳለ ፕሮቲን፣ እንቁላል ውስጥ እንዳለ ፕሮቲን ሙሉ አይደለም፣ ኮምፕሊት አይደለም። ብዙ አሚኖ አሲዶች ሊጎሏቸው ይችላሉ። ኮምፕሊት አይደሉም። ኮምፕሊት ማለት ለምሳሌ ስጋ 9 ኤሴንሻል አሚኖ አሲዶች አሉ ብላችሁ አስቡ። ABCDEFG የሚባሉ 9 አሚኖ አሲዶች አሉ። ስጋ ከሆነ ሁሉንም አለው። ምስር፣ ባቄላ፣ ቦሎቄ ግን አንዱ ሊጎል ይችላል። ለምሳሌ ቦሎቄ ላይ አሚኖ አሲድ ቢ ከጎደለ ስንዴ ላይ ሙሉ ሊሆን ይችላል። ገብስ ላይ ደግሞ ሌላ አሚኖ አሲድ ሊጎል ይችላል እና ኢንኮምፕሊት ናቸው። ስለዚህ ለዚህ ነው ብዙ ጊዜ ፕላንት ሶርሶችን አንዱን ከአንዱ መቀላቀል የግድ የሚሆነው ማለት ነው። ሌላው አሳ ወይ ስጋ ወይ ዶሮ ስጋ ሙሉ የበላችሁ አሚኖ አሲድ ሙሉ በሙሉ ፕሮቲን ሙሉ በሙሉ ሰውነታችሁ በቀላሉ አብዞርቭ አድርጎ ይጠቀማል። የፕላንት ፕሮቲኖች ደግሞ እንደሱ አይነት ኢሹም አለ። ቢኮዝ ፕላንቶች በተፈጥሯቸው አንታኒትረንስ የሚባሉ ልክ እንደ እንስሳ ሮጦ ስለማያመልጡ ፕላንቶች፣ እጽዋቶች እዛ ቆሞ ስለማይንቀሳቀሱ ኢንሴክቶችን የተለያዩ የሚያጠቋቸውን ነፍሳት ለመከላከል መርዛማ ነገሮችን አንታኒውትረንስ የሚባሉትን ያመርታሉ እና ኦግዛሌት እና ፋይቴት ምናምን የሚባሉ ነገሮችን ያመርታሉ። እነዚህ ደግሞ ፕላንት ፕሮቲኖች ሰውነታችን በትክክል መጦ እንዳይጠቀም የማድረግ ኢሹ አለ። የዳይጀስቲቢሊቲ ኢሹ አለ። በተለያየ ምክንያት የፕላንት ፕሮቲኖች ዝቅተኛ ፕሮፋይል ያላቸው ማለት ነው። ሌላው እንበልና ስቲል አንድ ሰው 120 ግራም ቅድም ብዬ ያልኳችሁን ከአሳ ማግኘት ቀላል ነው ብዬ ያልኳችሁን ከምስር፣ ከባቄላ፣ ከቦሎቄ እንደዚህ ላገኝ ብሎ ቢል ብዙ መብላት ይጠበቅበታል። በጣም ብዙ መብላት ይጠበቅበታል እና ኢን ኪሎግራምስ 120 ግራም ፕሮቲንን ከአሳ ማግኘት ቀላል ነው። ለምሳሌ ግማሽ ኪሎ ግራም አሳ አካባቢ አንድ ሰው መብላት ከቻለ 120 ግራም አካባቢ ፕሮቲን ያገኛል በቀላሉ። 400 ግራም እስከ 500 ግራም ስጋ ወይ ቺክን ካገኘ ያገኛል። ከጥራጥሬዎቹ ግን ለማግኘት በጣም ብዙ መብላት፣ በተለይ ከተቀቀሉ በኋላ ብዙ ኪሎ ግራም መብላት ይጠይቃል። ከ1 ኪሎ ግራም እስከ 1 ኪሎ ግራም ተኩል አካባቢ መብላት ይጠይቃል። ማን ነው የተቀቀለ ባቄላን 1 ኪሎ ግራም በላይ መብላት የሚችለው? 1 ኪሎ ግራም እንኳን መብላት ከባድ ነው። ምናልባትም ሩብ ኪሎ ግራሙ ራሱ የሚከብድ ይመስለኛል። ስለዚህ በልተንም አንደኛ መጠነኛ አነስተኛ ነው ያላቸው፣ ሁለት ደግሞ ከተፈጥሯቸው አንጻር ብዙ አያስበሉንም። ብዙም ሳንበላ ወዲያው ሙልት ያደርጉናል ነው እያልኳቸው ያሉት እና በዚህ ምክንያት እነሱን እንደ ዋና የፕሮቲን ምንጭ ለማድረግ አትሞክሩ። ዋጋ ነው የሚያስከፍሏቸው። ጾሙ አልቆ ብዙ ነገራቸው ተጎድቶ ሊያልፍ ይችላል። ምክንያቱም በዚያውም ባልኳችሁ መንገድ ጡንቻችሁን ነው የምታጡት። ጡንቻችሁን አጣችሁ ማለት ደግሞ ከስኳር ጋር የምትኖሩ ሰዎች በተለይ
ከስኳር ለመገላገል የምትሞክሩትን ኢፈርት ደካማ ያደርግባቸዋል ማለት ነው። ቢኮዝ ጡንቻችሁ በጨመረ ቁጥር ነው ስኳራችሁን አድርጎ ከደማችሁ ውስጥ ምጥጥ አድርጎ የሚጠቀም ስትራክቸር የሚኖራችሁ። በረሃብ መንገድ ጥራጥሬ ብቻ እየበላቸው በጾሙን ለማለፍ ስትሞክሩ ምንድን ነው የሚሆነው? ቦርጫችሁ ብዙም ሳይነካ ጡንቻችሁ ይቀንሳል። ጡንቻ ሲቀንስ ሰውነት ሜታቦሊክ ሬት የምንለው ዝቅ ያለ ነው የሚሆነው ማለት ነው። ሰውነት ረሃብ እንዳለ ስለሚያውቅ በቂ ፕሮቲን እንዳልመጣ ስለሚያውቅ ወጪውን ይቀንሳል። ሆዳችን ላይ ያለውን ፋት ማቃጠል አይፈልግም። አዘ ሴም ታይም ደግሞ ከስኳር ለመገላገል ብዙ ጡንቻ ያስፈልጋችኋል ብያችኋለሁ። አሁን ባልኳችሁ መንገድ ግን ጡንቻችሁን የጎዳችሁ እንደሆነ ከስኳር ለመገላገልም ከባድ ይሆናል ማለት ነው። ስለዚህ እንዴት አድርገን ያቺን 120 ግራም በቀላሉ አቺቭ እናርግ ነው። እችን ቁልፍ እንደ ሁላችሁም እንድትረዱ ብዬ ነው ዛሬ እችን እንደ ዋና ነገር ላውራ ብዬ። ዩዥዋሊ እንደዚህ በሆነ አጀንዳ አምጥቼ እንደው ማውራትም አልፈልግም፣ ግን ከባድ ጊዜ እንኳን ልለው አልችልም። ቢኮዝ እንደየእምነታችንም ሁላችንም እንግዲህ በእምነታችን ውስጥ መፈጸም ያለብንን ነገር ለስፒሪቹዋል ሄልዛችን መፈጸም አለብን እና ጾም በጣም ኢንካሬጅ መደረግ ያለበት ማናችሁም እንደው እንኳንና እንደዚህ የተከበሩ እንደነገና አይነት የጾም ወቅቶችን ይቅርና ለጤናውም ሰው ዝም ብሎ ጾም ቆንጆ ነው። ግን ማየው ጾሙ እንዳለ ሆኖ ጾሙ ካለቀ በኋላ የሚመጣው ኮንሲኩዌንስ ከባድ ስለሆነ ነው። ብዙዎቻችሁ በተለይ ደግሞ እድሜያችሁ ከ45 ከ50 60 በላይ ሆናችሁ ሰዎች በቀን ማግኘት ያለባችሁን ልክ እንደ መድኃኒት ያልጎደለ ብዬ ያልኩትን ፕሮቲን ማታገኙ ከሆነ ዋጋ ያስከፍላችሁ በብዙ መንገድ። ከስኳር ጋር ቅድም ያልኳችሁ አለ። አጥንት በጣም ይሳሳል። አጥንት ይሳሳ እንደሆነ በቀላሉ መሰበር ይመጣል። በቀላሉ ከተሰበርን ደግሞ እድሜያችን በተለይ ከፍ ካለ በኋላ ከባድ ነው። ስለዚህ አሳም ስለማትበሉ ብዙዎቻችሁ እንዴት አድርጌ ከነዚሁ ከእጽዋት የፕሮቲን ምንጮች እንዴት አድርጌ ታርጌቴን ልምታ፣ እሱን መልሱ። ቁልፉ ነገር እሱ ነው እና ኮንሰንትሬትድ ፕሮቲን የምንላቸው ለምሳሌ አኩሪ አተር ነበረ። አኩሪ አተሩን በልታችሁ በቂ ፕሮቲን እንደማታገኙ ቅድም ነግሬያችኋለሁ። ምክንያቱም በቂ ፕሮቲን የለውም፣ ሲቀቀል ብዙ ውሃ ይዛል ብያችኋለሁ። ስንበላቸውም ብዙም ሳንበላ ወደ ሆዳችን ይሞላሉ። አዘ ሴም ታይም ደግሞ ያችን ትንሽዬ ፕሮቲን ለማግኘት እግረ መንገድ ብዙ ካርቦሃይድሬት እንበላለን እና አኩሪ አተር ደግሞ እንደምታውቁት ፋትም አላቸው። ለዚህ ነው ሶይቢን ኦይል ሰምታችሁ ከሆነ ከአኩሪ አተር ዘይት ሁሉ ይሰራልና ፋትም አላቸው፣ ዋጋ ያስከፍሏቸዋል ማለት ነው። እነ ሶያ ግን ልክ ከአኩሪ አተር ውስጥ የተመጠጡ ፕሮቲኖች ናቸው። እዛው በተወሰነ መልክ ካርቦሃይድሬቱንና ፋቱን አስቀርተው ፕሮቲኑን ለብቻ ሳክ አድርገው ነው ያስቀምጧቸው። እኛ ሀገር የሶያ ምርቶች በጣም በየገበያ በየሱቁ እንዳሉ ይታወቃሉ። አሁን በዚህ በጾም ወቅት ጊዜ ውስጥ በቃ ወዳጃቸው አድርጉ፣ በቂ ለመመገብ ሞክሩ። ለምሳሌ እስከ 2 ፓኬጅ ያክል ከሷ ማግኘት ከቻላችሁ የተወሰነ ስቴፕ ሄዳችሁ ማለት ነው። እነ ቶፉም ቆንጆ ናቸው። ቶፉ ቤት ውስጥ የሚዘጋጀው ብዙ ጊዜ አስቸጋሪ ነው። ቶፉ ይመስላችኋል፣ ግን ስቲል ከፍተኛ ካርቦሃይድሬት አለው እና ቤት የሚዘጋጀው እንኳን ብዙም ኢንካሬጅድ የሚደረግ አይደለም። ቶፉ ባይ ኔቸር በጣም ጠንካራ ነው። ስለዚህ ኳሊቲ ቶፉ ማግኘት የምትችሉ ከሆነ ስታዩት ልክ በጣም ጠንካራ በጣም ሃርድ ቦርድ የሚመስል ጥንካሬ ያለው ቶፉ ከሆነ ያ ቶፉ ብዙ ስታርች ተቀንሶለታል፣ ብዙ ፋት ተቀንሶለታል። አዘ ሴም ታይም ሻል ያለ ፕሮቲን ፕሮፋይል አለው ማለት ነው። ሶሲ አላችሁ፣ ቶፉ አላችሁ። ከሀገር ውጭ ያላችሁ ደግሞ ፈርመንትድ አለ። ፈርመንትድ የሶይ ፕሮዳክቶች አሉ፣ እንደነ ቴምፔ የሚባሉ አሉ። እንደገና ደግሞ ከስንዴ ውስጥም ሴታን የሚል ከስንዴ ውስጥ ግሉተን ብቻ ተመቶ ስታርች ተቀንሶለት የሚዘጋጅም አለ። ቴክስቸርድ ቬጂቴብልስ የሚባሉም አሉ። እነዚህም ልክ እንደነ ሶያ ፕሮዳክቶች ከነዚህ ከዋና ከጥራጥሬዎች ውስጥ ፕሮቲን ተለቅመው የተዘጋጁ ናቸው። ስለዚህ እነሱን ዋና አድርጓቸው። መጀመሪያ ታርጌታችሁ በቂ ፕሮቲን ማግኘት መቻል አለባችሁ ነውና ታርጌታችሁን ከነሱ ለማግኘት ሞክሩ። ሶያ፣ ቶፉ፣ ኮመንት ላይ ጻፉ። ሶያ፣ ቶፉ፣ ሶያ፣ ቶፉ፣ ቴምፔ። ያኛው የስንዴው ደግሞ በደንብ ስሙም ደስ አይልም እና ስሙን የግሉተን ማለት ነው። የስንዴ ግሉተን ፕሮቲን ነው፣ ከፍተኛ ፕሮቲን አለው። እነዚህ ላይ ፎከስ አድርጉ።
ይህን ዋና ካደረጋችሁ በኋላ ተጨማሪ አድርጉ ጥራጥሬውን። በየትኛውም ስቴጅ ላይ ያላችሁ ሰዎች ከስኳር ጋር እንኳን የምትኖሩ ሰዎች ዋናውን ሶያ ካደረጋችሁ በኋላ ከጎን ባቂላ ማድረግ ትችላላችሁ፣ ከጎን ድፍን ምስር ማድረግ ትችላላችሁ፣ ቦሎቄ ማድረግ ትችላላችሁ፣ አኩሪ አተር ማድረግ ትችላላችሁ። ቢኮዝ አሁን ዋናውን ፕሮቲን ከነሶያ ስላገኛችሁ እነዚህ ተጨማሪ ፕሮቲን ይሰጧቸዋል። ድፍን ምስር፣ ባቂላ፣ ቦሎቄ እንደገና ደግሞ የጥጋብ ስሜት ይሰጧቸዋል ማለት ነው። ከዚያ ውጪ በየትኛውም ስቴጅ ላይ ብትሆኑ ገና ስኳራችሁን ለመቀልበስ ትግል እንኳን እያደረጋችሁ ያላችሁ ሰዎች ካላችሁ ጾሙ እስኪያልፍ ድረስ ፍራፍሬን ብትበሉ፣ ድንች ብትበሉ፣ ስኳር ድንች፣ ካሮት፣ ቀይ ስር ብትበሉ፣ ብራውን ራይስ እና አጃን እና ቅንጬን ገብስ ቅንጬን ንፍሮ ቆሎን ብትጨምሩ ምንም አትጎዱም። ምክንያቱም በፊት ከምትበሏቸው ምግቦች በጣም በብዙ እጥፍ ይሻላሉ። እንጀራን በከፍተኛ ዘይት በከፍተኛ ወጥ ከመብላት እነዚህ በጣም ይሻላሉ። ፋትም ሄልዚ ፋት ብለን የምንላቸውን እነ አቮካዶን ጨምሩ፣ እነ ቺያ ሲድን ጨምሩ፣ እነ ተልባን ጨምሩ። ሌሎች እንግዲህ እነ ሰርዲን አይሆኑም በጾም ወቅት እነ ሰልባን፣ እነ ቺያ ሲድን፣ አቮካዶን፣ ኦሊቭ ኦይልን እነዚህን ጨምራችሁ ጥግብ ብላችሁ ብሉ። ኤክሰርሳይሳችሁን አታቋርጡ። በቂ ውሃ ውሰዱ። ይሄን ካደረጋችሁ እውነት ለመናገር ከጾሙ በኋላ ዘሴም ቲንግ በስንት መከራ የቀለበሳችሁትን ስኳር መንቴን አድርጋችሁ አስጠብቃችሁ ማለፍ ትችላላችሁ። ምናልባትም ኤክሰርሳይሱንም መቀጠላችሁ ጾም እንኳን የጾማችሁ ኤክሰርሳይዝ መቀጠላችሁ ይሄን ሁሉ ሰፖርት ያደርጋችኋል። ዋጋ አንዳንድ ቦታ ውድ ይሆናል እንጂ የሚጠጡትም የቬጋን ፕሮቲኖች አሉ። ልክ አሁን ከወተት የሚሰራው እነ ዌይ እነ ኬዚን እንዳሉ ሁሉ በጾም ወቅት የሚጠጡ በትንሽዬ እቃ ውስጥ ስኩፕ መስፈሪያ ያላት 2 ስኩፕ እንኳን ቢወስድ አንድ ሰው ኦልሞስት ወደ 40 ግራም ፕሮቲን ያገኘ ማለት ነው። 40 ግራም ፕሮቲን ቀላል ነገር አይመስላችሁ። 40 ግራም ፕሮቲን ኦልሞስት ወደ 150 ግራም አካባቢ ወደ 150 ግራም አካባቢ አሳ 160 ወይም 170 ግራም አካባቢ አሳ ተበልቶ የሚገኘውን 2 ጠጥታችሁ ታገኛላችሁ ማለት ነው። ቀላል ነገር አይደለም እና የሚጠጣውንም ቬጋን ፕሮቲን አይሶሌት ብላችሁ ፈልጋችሁ ግዙና እሱንም ጠጡ። ፕሪፈረብሊ እሱን ቅድም ካልኳችሁ ሶያውን ወይ ምስር ባቄላውን ከመጀመራችሁ ጾማችሁን ምግብ መብላት ከመጀመራችሁ በፊት 30 ደቂቃ አስቀድማችሁ የሚጠጣውን ጠጡ። ከራሳችሁን በፊት ከ30 ደቂቃ በፊት በውሃ አድርጋችሁ ያችን ብትጠጡ በጣም ከፍ ያደርግላችኋል። በግምት ምን ያክል ሁለቷን የምትጠጣውን ብትጠጡ 2 ሶያ አንድ አዋቂ የሆነ ሰው ቁመቱ ሜትር ከ60 እና ከዛ በላይ የሆነ ሰው ወንድም ይሁን ሴት 2ቷን ሶሲ ሶያ እንግዲህ የብራንድ ኔም የጠራሁት ባለማወቅ ነው። እንግዲህ የሶያ ምርት ገበያ ላይ ያለውን እሷን መጠቀም ብትችሉ። ብዙዎቻችሁ ኮምፕሌን እንግዲህ ኦፊስ የምትመጡ አይጣፍጥም ደስ አይልም ነው የምትሉኝ። አውቃለሁ። መድኃኒት ነው። መድኃኒት እንግዲህ ይዋጣል። ስለዚህ ማባያ ቀይሩ። የተለያዩ ዩቲዩቦች ላይ እንዴት ነው ሶያ የሚሰራው፣ ቶፉ እንዴት ነው የሚሰራው፣ እነዚህን በሙሉ ተፈላሰፉ። ኢትዮጵያ ውስጥ ብዙ ቅመማ ቅመሞች አሉ። በዛ እንደምንም አድርጋችሁ ቴስታችሁ ላይ ስሩ። ማባያ ቀይሩ። ያንኑ ጠዋት ያስጠላችሁን ቶፉ በቢጥሚጣ አድርጋችሁ ወይ በዳጣ አድርጋችሁ ወይ በአዋዜ አድርጋችሁ በሆነ ማባያ እያደርጋችሁ ለመብላት ሞክሩ። ይሄ ለጾመኛ ወዳጆቻችን፣ ለእኛ ክሊያንቶችም፣ ለዩቲዩብ ቤተሰብም ቲክቶክ ላላችሁም በቂ ነው ብዬ አስባለሁ። ደግሜ እናገራለሁ። እንዴት አድርጌ በፊት ጾም ባልነበረበት ጊዜ በቀላሉ ከአሳ፣ ከስጋ፣ ከዶሮ፣ ከአይብ አገኝ የነበረውን እንዴት በቂ ፕሮቲን ላገኝ? እሱን መልሱ። ጎሉ እሱ ነው። እንደው ሁላችሁም እችን ብትጨብጡ ሌላው ነገር ቀላል ነው። ያን ታርጌታችሁን ከመታችሁ በኋላ ቅድም እንዳልኳችሁ ሄልዚ ካርብ ኮመንት ላይ ይጽፋሉ ብዬ አስባለሁ ያሉ ቲሞች። ሄልዚ ካርብን በደንብ እንጆ ያርጉ። ሄልዚ ፋቶችንም እንጆ ያርጉ ጾሙ እስኪያልፍ ድረስ። በተለይ ጾሙ ልክ ስታቋርጡ በደንብ ብሉ። የመጀመሪያ ምግባችሁን ዘን ሁለተኛ ምግባችሁንም ብሉ። ቢቻል ኤቭሪባዲ ኦፋስ ሳይመሽ ብንበላ ቆንጆ ነው። በብርሃን ብንበላ ቆንጆ ነው። ከአቅም በላይ እንግዲህ አንዳንዴ ነገሮች ይገጥመውንና ልናመሽ እንችል ይሆናል። ሶያ ሚልክም ምንም ችግር የለውም። ሶያ ሚልክም ቆንጆ ነው በጾም ወቅት። አልመንድ ሚልክ፣ ሶያ ሚልክ እነዚህ በሙሉ ምንም ችግር የላቸውም። ቡና ላይም አድርጎ ለመውሰድ ይቻላል። በጣም ደሊሸስ ናቸው። ዩቲዩብ ላይ ተመልሼ እመጣለሁ። ጥያቄዎቻችሁን ድሮፕ አድርጉ።
ጥያቄዎቻችሁን ድሮፕ አድርጉ ዩቲዩብ ላይ። የስ የተቀቀለ ፎሶሊያም ይሆናል። ኮመንት ላይ ጻፉልኝና ግራ የገባችሁ ነገር ፎሶሊያ ቆንጆ ነው፣ ኦክራ ቆንጆ ነው፣ መሽሩም ቆንጆ ነው፣ ሳሞሻ ያለ ፕሮቲን ፕሮፋይል አላቸው። እነዚህ ደግሞ የታሸጉ ባቄላዎች፣ የታሸጉ አተሮች፣ የታሸጉ ቦሎቄዎች ሌላ ጊዜም በዚህ ጉዳይ ላይ አወራለሁ። እንጆ ያርጓቸው። ከውስጣቸው ያለውን የታሸጉባቸውን ፕሪዘርቫቲቭ ምናምን በውሃ በደንብ ሪንስ አድርጉ። የተቀቀሉበት መንገድ ቤታችን ውስጥ ከምንቀቅለው መንገድ በጣም የተሻሉ ናቸው። ብዙ ሱፐር ማርኬት ውስጥ አያቸዋለሁ። እንዲሁም ሴልስ ላይ ያወጣሉ። በጣም በትንሽ ብር በ40 ምናምን ብር በ45 ምናምን ብር አይቻለሁ። ባለፈው አንድ ሱፐር ማርኬት በብዛት አሉ። ስለዚህ እነሱንም በርከት አድርጋችሁ ሴልስ ላይ ሲወጡ በርከት አድርጋችሁ ያዙ። ኢዚ ናቸው ከውስጥ። ምክንያቱም ይሄን የምለው በመታሸጋቸው ብቻ ሰዎች የታሸገ ምግብ ሁሉ መጥፎ ነው ብለው ሰዎች ስለሚያስቡ ነው። አይደለም። የታሸገበት ፐርፐዝ ኮምፕሊትሊ ከፍተኛ ዘይት ያለበት ምግብ አይደለም። ከፍተኛ ዱቄት ያለበት ምግብ አይደለም። ኩኪስ አይደለም፣ ብስኩት አይደለም የታሸገው። እዛ ውስጥ ባቄላው ነው የታሸገው። ለዚያውም የኩኪንግ ሜትዱ እጅግ በሚለይ መንገድ ነው ኩክ የሚደረጉት። ቤት ውስጥ ታግላችሁ በዛ እሳት ውስጥ በእኛ እንግዲህ ብዙዎቻችን በኖርማል ውሃ ነው ቤታችን ውስጥ ምንቀቅላቸው እና ቅድም ያልኳችሁን አንታኒትረንስ ብዬ ያልኳችሁን ነገሮች ለማጥፋት ቤት ውስጥ ከባድ ነው። በፋብሪካ ውስጥ በዚያ መልክ ተቀቅሎ የሚታሸጉ ባቄላዎች፣ ቦሎቄዎች፣ ግሪን ቢንስ ሁሉ አሉ። እሸት የሚባለው ኮርን የታሸገ ኮርን በቆሎዋ ማለት ነች። እና እነሱን ሁሉ እንጆ ያርጉ። ትልቁ ነገር ውስጣቸው ያለውን ውሃ በደንብ እጥብ ማድረግ ነው። በደንብ ብሉ። ኢቭን የሚገርማችሁ ነገር ጋሲ እንኳን አያደርጉም። ሆዳችንን ኖርማል ጥራጥሬ አሁን በንፍሮ መልክም ሲበላ ብዙ ጊዜ ሆድ የመንፋት ሁኔታ አለው። እነዚህ ግን የታሸጉት ያልኳችሁ ነገሮች ፈጽሞ እንደዚህ አይነት ኢሹ እንኳን የለባቸውም እና እነሱንም ለመድፈር ሞክሩ። ህይወታችሁን ቅልል ነው የሚያደርግላችሁ። ቢኮዝ ሶሲ ካላችሁ ቶፉ ካላችሁ የሚጠጣ ቅድም ያልኳችሁን ቬጋን ፕሮቲን ብላችሁ ጠይቁ። ትላልቅ ሞሎች ውስጥ አሉ አዲስ አበባ። እነሱም ቤታችሁ ካለ ቅድም ያልኳችሁ ባቄላ ብሎቄ ካለ፣ ፍራፍሬ ካላችሁ፣ ብራውን ራይስ ካላችሁ፣ አጃ ካለ፣ ቅንጬ ካለ፣ በቃ እኮ አቮካዶ ካለ በቃ እኮ በጣም እንጆይ እያደረጋችሁ ከጾም በፊት የነበራችሁን ሰውነታችሁን አስጠብቃችሁ የጤና ሁኔታችሁን አስጠብቃችሁም ታልፉታላችሁ። የስ ምስሪ ይሆናል። ምንም እንደ ብራንድ እንደዚህ ብዬ ኮመንት ማድረግ ሌላ ማስታወቂያ ስለሚያስመስልብኝ ነው እና ከየትኛውም ካምፓኒ ጋር ከየትኛውም የምግብ አምራች ድርጅት ጋር ምንም አግሪመንትም ምንም አይነት የጥቅም ሪሌሽንም የለኝም። ስለዚህ በትክክል ይሆናል ብዬ የማስበውን በተለያየ መንገድ ዝም ብዬ ማንስቼ አይደለም ማውራውና እንጆ ያርጓቸው። ዩቲዩብ ላይ ጥያቄያችሁን ድሮፕ አድርጉ። ጥያቄያችሁን እያየሁ ለመመለስ እሞክራለሁ። እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም ፒስ። አስታውሰኝ እንግዲህ ያው ብዙ ሰው ስለማይ አንተ ታየኛለህ፣ እኔ አላይህም። እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ መቼም በአንተ ክላይንት መቀጠል አልቻልኩም፣ በመሀል አቋርጬ ነበር። ያው ጊዜ ሁኔታ ነው። አውቃለሁ በስም በስም አውቃለሁ። ኦንላይን ነው የገባኸው? አሁን አጋጣሚ ያው አንተ ፕሮግራሙ ላይ ስለሚወጣልኝ ወዲያው ገባሁ። አይ በኦንላይን ነው ጆይን ያደረግከው ወይስ ቢሮ መጥተህ ነው? አይደለም በኦንላይን ነው ጆይን ያደረግኩት። ምግብህን ቀይረህ ነበር? አስጀምሬ ነበር? አዎ ጀምሬ ለሁለት ወር ያህል አንድ ወር ትሰጠኝ ነበረ ቻንስ። አንድ ወር ያው እንትና ጋር ጆይን አድርጌ እከታተል ነበረ። ያው ምግቤ እንደዛው ነው፣ ግን ብዙ አንተ ከምትለኝ ውጭ አይደለም ያለሁት።
በሚዲያው በምናምን እየተከታተልኩ ነው። እኔ ግን ጥሩ ነው ያለሁት። ምንድነው ሰብ ቦርጬ ላይ ያለሁት ምንም ሊቀንስልኝ አልቻለም። አንድ ሁለተኛ ነገር ደግሞ እንግዲህ የደሜ ጠዋት ከእንቅልፌ ስነሳ ደሜ ሁልጊዜ ይጨምራል። ከዛ በኋላ ደግሞ ቀን እንግዲህ ስንሽ አንዳንድ ነገር ስወዛወዝ ምስል ደግሞ ተመልሶ ደግሞ ይወርዳል። ስኳር ነው እና እንደዚህ አይነት ችግር ነው ያለብኝ። ስኳር ነው። ስኳር አሁን ለምሳሌ ትናንትና ተለክቼ ነበር 130 ነበረ ትናንት። እሺ ደሜ ግን ሁልጊዜ 140 በመቶ ምናምን ነው የሚሆነው። ከዛ በኋላ ደግሞ ቀን አካባቢ ደግሞ ስራ እንግዲህ ትንሽ ደሜ በሚንቀሳቀስበት ጊዜ ደግሞ ደሜ ደግሞ ተመልሶ 120 በ90 130 በ90 ምናምን ይሆናል። እድሜ ስንት ነው? እድሜ 50 ሆኗል። 50 ሆኗል። ቁመትህ? ቁመቴ ሜትር ከ65 ሜትር ከ65 ኪሎ ስንት ነው? አሁን 87 ነው። ታዲያ 27 ኪሎ ግራም ፋት ይዘህ ነው እንዴ ስለ ስኳር አለመቀነስ ስለ ግፊት አለመቀነስ የምናወራው? የምሬን እኮ ነው። እስቲ ዛሬ የሰራሁን ስፖርት ንገረኝ። ዛሬ የሰራሁን ስፖርት እስቲ ንገረኝ። ስፖርት ያው ኤሮቢክስ እሰራለሁ 1 ሰዓት ያህል፣ ብስክሌትም መዛው 1 ሰዓት ያህል። ዛሬ የሰራኸውን ንገረኝ። ዛሬ አጋጣሚ የሆኑ ቅዳሜ ስለሆነ አልገባህም። ክብደት እያነሳህ ነው? አዎ ክብደት አነሳለሁ። ጡንቻህ መጥተዋል? ጡንቻዬ ያው ደረቴም ደህና ነው፣ እጄም ደህና ነው። እየመጣ ነው? አዎ እየመጣ ነው። ብዙ ጊዜ ፕሮግራም ትከታተላለህ። ሪኮምፕ ምንድን ነው? ሜታቦሊክ ሪኮምፕ ብለን ብዙ ጊዜ እናወራለን እና ምንድን ነው የገባ ሜታቦሊክ ሪኮምፕ እያልን 35 ደረስን። እንግዲህ ደርሰናል። ሪኮምፕ ምንድን ነው የገባ ለአንተ? ምንም ያው እንግዲህ ምግብን ኮንትሮል ማድረግ ነው። የስ ጎበዝ። ሪኮምፕ ማለት ቦርጭህን ኮምፕሊትሊ አየህ፣ ባለማወቅ በፊት ያደረግከውና የመጣህበት መንገድ ሰውነት እያለቀ ቦርጭ ትገነባ አይደለ? እንደዛ ነው የገባ። ሪኮምፕ ማለት ጡንቻን እየገነባ ይሄኛውን መቀነስ ነው፣ ይሄኛውን ኪክ ማድረግ ነው። ይሄ ተሳክቶልህ ቢሆን ኖሮ ስኳሩም ጠዋትም ላይ ከፍ አይልም፣ ግፊቱም ጠዋት ላይ ከፍ አይልም፣ ቀኑን በሙሉ ኖርማል ነው የሚሆነው። ገብቶሃል አይደል? አሁን የሆነ ትክክል እያደረግ ያልሆነ ነገር እንዳለ አንተም እኔም ይሄን ፕሮግራም የሚከታተሉ ሰዎችም ያውቃሉ። ምግብህን እንይልሃ ዛሬ የበላኸውን እስቲ አሁን እናይልሃለን። ትክክል እንዴት እንዳላረክ እንድናቅ ምግብህን ልይል። አሁን ዛሬ ለምሳሌ የበላሁት ቦለቄ፣ ባቄላ፣ ሰላጣ ነው የበላሁት። ቁርስን ንገረኛ። አሁን እንደዛ ነው የሚገባኝ። መጀመሪያ የበላኸው ምግብ ምንድን ነው የበላኸው? ብዙ ጊዜ አሁን ያው ጾም ስለሆነ የምበላው ከ5 ሰዓት 6 ሰዓት በኋላ ነው። ምንድን ነው የበላኸው? ሰዓቱ ችግር የለውም። በበላህበት ታይም 5 ሰዓት 6 ሰዓት ላይ ዛሬ ምን በላህ? ቀለል አድርገው። ዛሬ የበላሁት ቦለቄ። ምን ያክላል? አሳ በአጠቃላይ ቦለቄው እና ባቄላው 250 ግራም እስከ 300 ግራም ይሆናል። ቦሎቄና ባቄላ አንድ ናቸው ብለን እናስብ። አንድ ላይ ሲደመሩ ሩብ ኪሎ ይሆናሉ። እንግዲህ የተለያየ ስለተሰራ ሩብ ኪሎ ነው። አንድ ናቸው እነሱ። ባለቤትንስ ለምን ታደክማታለህ? ቦሎቄም ባቄላውም አንድ ነው በላት። እሺ ከተቀላቀለ ችግር የለውም። ተቀላቅሎ በስሎ ከሆነ ፋይን። ግን አደከምካታ። አሁን እኮ እሷ የተለያየ ምግብ ከዚህም የሆነ ነገር የምታገኝ ከዛም የሆነ ነገር የምታገኝ እኮ እየመሰላት ነው።
ስለዚህ ሩብ ኪሎ ግራም በላ። እሺ አንተ ሩብ ኪሎ ግራም ግን አይከብድም እንዴ? ቆይ ሩብ ኪሎ ግራም እኮ ብዙ ነው። እንደዛ ነው የበላሁት። በደንብ ሆዴ እስኪሞላ ድረስ የበላሁት። ለዚህ ነው የማትቀንሰው። እሺ ከዛስ ምንድን ነው የጨመርከው? ከዛ እቺ ትንሿ ሰርዲን አሳ ደግሞ እሷንና ሰላጣ፣ ሙዝ፣ አቮካዶ ያለው እሱ ደግሞ ተሰርቶ በአነስተኛ ሳህን እሱን በልቻለሁ። ሙዝ አለው። ሌላ ምን አለው? አቮካዶ አለው። ምን ያክል? አቮካዶ አንድ አቮካዶ ይኖረዋል። አንድ አቮካዶ አለው። ሙዝ አለው። ሌላስ? ከዛ ቲማቲም አለው፣ ሽንኩርት አለው እና ሰላጣ አለው። እሺ ይሄ ቁርስ ነው። ምሳ ምን በላው? እራትህን ይሄን ነው የበላው ከነጋ? እራቴን እንግዲህ አሁን ወደ ቤት እየገባው ነው። አሁን ደግሞ ቤት ስገባ ደግሞ ያው ተመሳሳይ የሆነ ምግብ ነው የምበላው ብዬ ነው የማስበው። አሁንም ድጋሜ ሰርዲን? አይ ሰርዲን እንኳን ባልበላ ያው ሰላጣውን ወይ ቦለቄውን ምናምኑን ነው በልቼ ተኛው። የትናንትናውን ታስታውሳለህ? እስቲ ዛሬ ኮምፕሊት አይደለም፣ አንዴ ነው የበላኸው። አሁን የትናንትናው ደግሞ አሳ፣ ቦለቄ፣ ጎመን የበላሁት የመጀመሪያ ምግብ ነበር። የመጀመሪያ ምግብ። እሺ ቦለቄ ምን ያክላል? ትናንትም እንደዚሁ ነው? እንደዚሁ ነው፣ በአንድ ሳህን የሚሆን ነው። እሺ አሳውስ? አሳው የተወሰነ ግፋ ቢል 150 ግራም ይሆናል። 150 ግራም ይሆናል። እሺ ከዚያስ በቃ በዛ ነው ያደርከው? አይ ማታ ላይም ደግሞ ቀን የተረፈችዋን ትንሽ አሳና ልክ እንደዚሁ ጎመንና ቦለቄ በልቼ ተኛው። ቦለቄው 250 ይሆናል የማታው? አይሆንም፣ ማታ አካባቢ አይሆንም። ስለዚህ አሁን ይህም ፕሮግራም የሚያዩ ሰዎች እያደረግክ ያለው ነገር ትክክል እንዳልሆነ ያውቃሉ። እሺ አሁን አንተ ጥረት እያደረግክ ያለው ከቦሎቄ፣ ከባቄላ፣ ከአተር ምናምን ነው ፕሮቲን ለማግኘት እየሞከርክ ያለው። እሱን ቀይር። እነሱ አንድ በቂ ፕሮቲን የላቸውም፣ ብቻቸውን ነው ያልኩ። ብቻቸውን ፕሮቲን የቀንም የፕሮቲን መጠንህን ከእነሱ ለማግኘት ከባድ ነው። ስለዚህ ቀድመ ፕሮቲንህን ከሌላ ነገር ለማግኘት ሞክር። ቅድም ሳውራ አልሰማህም? ከሶያ ለማግኘት ሞክር ምናምን እየሰማሁ ነበረ፣ እንደውም እየጻፍኩት ነበረ። የስ ቬጋ ሶያ የስ ምናምን ስትል የስ ቀለል በቃ አሁን ቀለል አድርግ። አሁን ይሄ ሁሉ የጻፍከውን እርሳና በየሱቁ ያለው ሶያ አለ አይደለ? በየሱቁ ሶያ አለ። በቃ እሱን ዋና ምግብ አድርግ መጀመሪያ። እሱን ዋና ምግብ አድርገህ በደንብ ከተመገብክ በኋላ ስለ ባቄላ አውራኝ፣ ስለ ድፍን ምስር፣ ስለ ቦሎቄ ተጨማሪ በላሁ ብታውራኝ። ከዚያ ውጭ ደግሞ አሳ እኮ እየበላህ ነው አንተ። አሳ የምትበላ ከሆነ ለምንድን ነው አሳውን ከፍ አድርገህ ያልበላኸው? አሁን እኮ የምንቸገረው አሳ ለማይበሉት ነው የምንቸገረው በጾም ወቅት። አንተ አሳ የምትበላ ከሆነ ታዲያ ለምንድን ነው ከቦሎቄ ጋር የምትታገለው? ከቦሎቄ ጋር ለምንድን ነው የምትታገለው ታዲያ? አሳ ከበላህ ይኸውልህ፣ አሳ ለሚበላ ሰው አሳ፣ ስጋ፣ ዶሮ ስጋ ከፍ ያለ እኩል ናቸው። በቃ በአንተና ስጋ በሚበሉ ሰዎች መካከል ብዙ ልዩነት የለም ነው እያልኩ ያለሁት። ስለዚህ ለምንድን አሳውን በቂ ለምንድን የማትበላው? እየነካካኸው ነው። ነካ ነካ አታርግ። አሳ እያለ ዋና ምግብ አሳ እያለልህ ቦሎቄ ጋር ለምንድን ብትንጠለጠለው? አንደኛ በቂ ፕሮቲን የለውም። አየህ በቂ ፕሮቲን የለውም። ሁለት ደግሞ ከፍተኛ ዕዳ ይሰጥሃል ነው እያልኩ ያለሁት። ማትቋቋመውን እንዲህ አንተ እኮ 28 ኪሎ ግራም እኮ ምግብ ይዘህ ነው እየዞርክ ያለው። አየህ አይደለ? የካሎሪ ችግር የለብህም ነው እያልኩ፣ ኢነርጂ ችግር የለብህም ነው እያልኩ ያለሁት። ያንተ ችግር ከፋት ውጭ ያለ ሰውነት። ያንተ ሰውነት አሁን ወደ 60 ኪሎ ግራም አካባቢ ነው የራስህ ሰውነት። ከ60 ኪሎ ግራም ውጭ ያለው ግን ፋት ነው ብለህ አስብ። 27 ኪሎ ግራም ፋት ነው። አየህ የዚህ ችግር የለብህም አንተ። ከቦሎቄ ውስጥ ትልቁ የምታገኘው ካርቦሃይድሬት የዚህ ችግር የለብህም። 27 ኪሎ ግራም እኮ ይዛል። ችግር ያለብህ የዚህ ነው። ይሄኛውን እያስራብከው ነው። ዛሬ እንኳን
ቅድም የነገርከን ምግብ በቀን ማግኘት ካለብህ 30% እንኳን አልሰጠህም። አሁን መሽቷል። ከዚህ ሰዓት በኋላ ገብተህ ብሎቄ በልተህ ለዛውም እንዳልኩ ብዙም ይሄን ሰፖርት ሳደርግልህ ቆንጆ እንቅልፍ አትተኛም ነው እያልኩ ያለሁትና ትኩረትህን አሳ ላይ አድርግ። ትኩረትህን አሳ እስካለ ድረስ ጀስት ኢንጆይ አድርግ እሱን። የስ በየቀኑ ሊሰለች ይችላል አውቃለሁ። ማባያ እየቀየርክ ትኩረትን እሱ ላይ አድርግ። ሶያ ላይ አድርግ። ቬጋን ፕሮቲን ብዬ ቅድም ይጠጣ ያልኩ ላይ አድርግ። ያም በቂ ካረክ በኋላ ምስር ወይ ባቄላ ወይ ብሎቄ ያልከውን ተጨማሪ አድርግ እንጂ እሱን ወደ ሩብ ኪሎ ብዙ እኮ ነው። ብዙ ነው ያልኩ ምንድን ነው እዳ የሚሰጥ ብዙ ነው እያልኩ ያለሁት። እሱ አንተ ፕሮቲን አለው ምናምን ብለን የበላሁና የስ ፕሮቲን አለው ከእጽዋት ውስጥ የተሻለ ፕሮቲን አለው እሱ ነው። ግን ብዙ ካርቦሃይድሬት እንዳለው አትርሳ ነው እያልኩ ያለሁት። ይህን እንግዲህ ስፖርት የሚሰራ የ20 ዓመት ጎረምሳ እንደዚህ በላው ብለኝ ምንም ችግር የለውም፣ አጨበጭብለታለሁ። 50 ዓመት ላይ ባለማወቅ 28 ኪሎ ግራም ፋት ስቶር አድርገ ከዛም ከፍ ብሎ ግፊት የሚባል ገዳይ በሽታ፣ ስኳር የሚባል ገዳይ በሽታ ጋር እየታገልክ ፕሊዝ ዶንት ቀይር ምግብህን። ብዙ ጊዜ አሳ ስበላ ድሮ በፊት ዩሪክ አሲድ ይታይብኝ ነበረ። ግን አብዛኛው ጊዜ አሁን ስፖርት ስለምሰራ በእርግጥ አይታይም። አልፎ አልፎ ግን ያው ስሜቱ አይጠፋም ከኔ ጋር። እሺ ከመጥፎና ከበጣም መጥፎ ምረጥ ብዬ ብልህ የትኛውን ትመርጣለህ? ከመጥፎና ከእጅግ በጣም መጥፎ ምረጥ ብዬ ብልህ የትኛውን ነው የምትመርጠው? የስ ወይንም ደግሞ ሳምበዲ መጥቶ በጥፊ ልምታ ወይስ ብሎ ብልህ የትኛውን ትመርጣለህ? የስ ዩሪክ አሲድ አንደኛ ነገር ከሰው የተለየ መች አሳ በላህና ነው ዩሪክ አሲድ አንተ ከፍ ያለው። ከሰው የተለየ መች ስጋ በላህና ነው። መጠጥ ጠጣ ነበር? በፊት ጠጣ ነበር። አሁን አልፎ አልፎ ካልሆነ እንጂ ብዙ አሁን ግን ኧረ ተው አልፎ አልፎ ማትንካ በፈጣሪ። እንደው እንዴት አድርጌ ልንገር ፕሊዝ ዶንት። አየህ ዩሪክ አሲድ ብለህ አሁን እንደ ከባድ ያወራሁን ነገር ስጋ ሳይሆን ዶሮ ስጋ ሳይሆን አሳ ሳይሆን አልኮሉ ነው ለዛ ይዳረገ ነው እያልኩ ያለሁት። አልኮሉ ነው፣ መጠጡ ነው፣ ቢራው ነው፣ ድራፍቱ ነው፣ ለስላሳው ነው፣ ፍሩክቶስ፣ ጁስ፣ ፍሩስ። አየህ ስደመር በነፃነት እስከ ዛሬ ስንበላ አይኖር ነው ከፍተኛ ካርቦሃይድሬት ዳቦ እንጀራው ጭምር አፋፋ። በፋፋ ጊዜ ሆርሞኖቹ ተዛቡ። ከተዛቡት ሆርሞኖች ውስጥ ዋናው ከፍ ያለ ኢንሱሊን ሆርሞን እያመረትክ ነበር። ያ ኢንሱሊን ሆርሞን ደግሞ ያንተ ዩሪክ አሲድ እንዳይወገድ ሲያደርግ ነበር ነው እያልኩ ያለሁት። አየህ ስፖርት ስለምትሰራ አይደለም የቀነሰው። አሁን ኩላሊት ቆሻሻ በደንብ ማስወገድ ስለጀመረች ነው። ዩሪክ አሲድ ባይ ፕሮዳክት ነው። ማንኛውም የኛ ሴሎች፣ የጉበት ሴሎች አሉ፣ አንተ የቆዳ ሴሎች አሉ፣ የጡንቻ ሴሎች ዝም ብሎ ተሰርቶ እዛ የሚቀመጡ አይደሉም። ሰውነት ራሱን አዲሳል፣ ብሬክ ያደርጋሉ። አሮጌ የተወገደ አዲስ ይሰራል። ያ በሚሰባበርበት ጊዜ ተረፈ ምርት አለው ብለህ አስብ። ባይ ፕሮዳክት አለ ብለህ አስብ። ተረፈ ምርት ለምን ይጠራቀማል ሰውነት ላይ? ስለፋፋ ነው ሲጠራቀም የነበረው ዩሪክ አሲድ ነው እያልኩ ያለሁት። አሁን ከፋትህ የሚገላግሉ ምግቦች ኮምፕሊትሊ በሽንት ዩሪክ አሲድ እንዲወገድልህ ያደርጋሉና እሳቤህን ከዩሪክ አሲዱ ላይ አንሳ። ቅድም ምረጥ አላልኩም? ከመጥፎና ከበጣም መጥፎ ምረጥ አልኩ። እኔ እያወራሁ ያለሁት ምንድን ነው? ካርት አታክ እኮ የሚገላግልህን መንገድ ነው እያሳየሁ ያለሁት። ፋትህን በትክክለኛ መንገድ አሁን ባልኩ መንገድ ዛሬ ደግሞ የተወሰነ ግንዛቤ አግኝታል ብዬ አስባለሁ። ፋትህን እየቀነስክ ሰውነትህን ስትገነባ አየህ አይደል? አሁን ስኳር ጋር እየተገላገልክ ነው። ከግፊቱ እየተገላገልክ ነው። ከግፊትና ከስኳር ስትገላገል በድንገተኛ ልብ አደጋ በስትሮክ የመሞት ቻንስ ይቀንሳል በጣም። አየህ አይደል? አሁን አይን ላይ ያለ ስጋት ይቀንሳል። አይን ላይ እንኳን ጉዳት እየደረሰ ነው። ስኳር እስካለ ድረስ ጉዳት እየደረሰ ነው። ኩላሊት ላይ እኮ ጉዳት በየቀኑ እየደረሰ እኮ ነው። ከዚያ ሁሉ ይገላግልሃል። አየህ፣ ከዚያ የሚገላግልህ መንገድ እንደው የተወሰነ ጊዜ የመጀመሪያ 1 ወር ላይ 2 ወር ላይ ዩሪክ አሲድ ከፍ ብሎ አንዳንድ ሰዎች እግራቸው ሊያብጥ ይችላል።
እሱን እኮ ታክመህ ታልፈዋለህ። ጊዜያዊ ነው ብያለሁ። ከጊዜ በኋላ ኖርማል ይሆናል ብያለሁ። ይሄ ያንተ ብቻ ሳይሆን የብዙ ሰዎች ስህተት ነው እና ህይወትህን ታደጋት። እኔ እንደው እየገረመኝ ያለው እኔና አንተ አውርተናል። ኦንላይን ሳስጀምር ብዙዎቹን አውራቸዋለሁ። አውርቼ ምግብ ፕላን አድርጌልህ እንደዚህ ተመገብ ብዬ አስተምሬሃለሁ። በቢሮ አልጀመርንም ነበር። ከዓመት በፊት ነው። አንድ ቪዲዮ ትላንት ለጥፈናል ቲክቶክ ላይ ትላንትና የጋዜጠኛ ዝናሽ ኦላኒን ቪዲዮ ፖስተናል ቲክቶክ ላይ እና ከዓመት በፊት እኮ ነው ኦንላይን ያገኘዋት። እሷንም ከዓመት በፊት ኦንላይን ያገኘዋት። ሁለመናዋን የታደሰው በትክክል ስላደረገች ነው እያልኩ ያለሁት እና እውነት ለመናገር ክፍተት ያለው አንተ ጋር ይመስለኛል። አላማዬም እኮ ይሄ ነው። ቢኮዝ በቢሮ ደረጃ ስንት ሰው ማግኘት ይችላል? እውነት ለመናገር በቢሮ ደረጃ ጥቂት ሰው ነው የማያውቁ። የተገደበ ነው ቀን። እንግዲህ በዛች ቀን ውስጥ የራሴ ኢሹ አለኝ። ጥቂት ሰው ጋር ነው ላውራ የሚችለው። ኦንላይን በተለይ እንደዚህ ላይ እያንዳንዱ ነገር እዚህ ጋር መጥቼ የማወራው አንድ ላይቭ ቀጥታ ስንገናኝ ብዙ ሰው ይለወጣል። ሁለት ደግሞ ይሄ ቪዲዮ ፖስት ሲደረግ የዛሬ 10 ዓመትም እኮ እንደ እግዚአብሔር ፍቃድ እችን ቪዲዮ ያየሰው እኮ ይለወጣል። በርታ። አሁንም ምንም የረፈደ ነገር የለም። ቆይ አንተ እንጀራ አልበላህም እንደ በዚህ ዓመት ከጀመርክ በኋላ? እንጀራ እንደውም በቃ በልቼ አላውቅም ማለት ይቻላል። ድግስ ምናምን ላለመለየት ምናምን እንደዚህ ካልሆነ በስተቀር እንጀራ ቤቴ በቃ አይቀርብልኝም። በቃ ኦልሬዲ ዳቦና እንጀራ አይቀርብልኝም። እንደው ለአምር ድፎ ዳቦ በጣም ስለሚሸጠኝ ድፎ እወዳለሁ። እሷን ግን አልተውም እንጂ እሷንማ ይኸው ሱሴን እኮ መጣት በላክልኝ። እንግዲህ ያው ድፎ ዳቦ የተደፋ ቀመጣለሁ። የት ነው የምትኖረው? በቃ እሷን ካገኘው ትንሽ እንጂ እንጀራና ዳቦ ቤትም ሰርዘውኛል። በቃ ይሄን ይበላል ብሎ ማለት ድፎ ዳቦ እኮ እኔ ከጣዕሙ ይልቅ ደግሞ ሽታው ነው የሚገለኝ። እስኪ የድፎ ዳቦ ሽታ የምትወዱ ሰዎች እስኪ አንድ ቁጥር ጻፉልኝ። የሚገርም እኮ ነው። እሱን ፎርሙላ አይትም እኮ አይገኝም። የምሬን እኮ ነው። እሷ ናት እንጂ እሱ በቃ ምንም ቤቴ ተሰርዟል። ኤኒዌይ አሁን ምንድን ነው የገባህ መሰለህ? አሁንም ቁልፍ ነገር ሰዎች ብዙ ጊዜ ኦፊስ ቢሮም ሲመጡ እኔ እንጀራ ካቆምኩና ምናምን። ቁልፉ ነገር እንጀራ ማቆም አይደለም። ቁልፉ ነገር እንጀራ ካቆምክ በኋላ ምን በላህ ነው። እንጀራ ካቆምክ በኋላ ምን በላህ ብቻ ሳይሆን ያ እየበላህ ያለውን ነገር በበቂ መጠን እየበላህ ነው ወይ ነው። አንተም ጎበዝ፣ እጅግ አደንቅሃለሁ። እንጀራ አቁመሃል፣ ዳቦ አቁመሃል። 1 ዓመት በላይ እንግዲህ ቀላል ጊዜ አይደለም። የሳትከው ግን ከዚያ በኋላ የሚበላውን ነገር መጠኑን ያላወቅከው፣ በበቂ መጠን እየበላህ አይደለም። ሜትር ከ65 ከሆንክ ኤግዛክት ፊገር ልንገርህና ሜትር ከ65 ከሆንክ 130 ግራም አካባቢ ፕሮቲን 130 ግራም ፕሮቲን በአሳ ካሰብነው ከአሳ ብቻ ላገኝ ካልክ ግማሽ ኪሎ ግራም አሳ እችን ታርጌት ይመታልሃል። መቼ ነው ታዲያ ይሄን ዓመት በየቀኑ ግማሽ ኪሎ ግራም አሳ ወይ ቀይ ስጋ ወይ ቺክን እየጨረስክ ነበር? አልነበረም። አየህ፣ ይሄን አድርገህ ፕላስ ደግሞ እንደ አፕታይት ግሪክ ዮገርቷንም እየጨመርክ አይቧንም እያደረግ ከጎን አትክልትህን እያረግ በትክክል ይሄን ካደረግክ በኋላ ደግሞ ተጨማሪ ስለ ባቄላ ብታወራኝ፣ ስለ ምስር ብታወራኝ ዛሬ በቃ ሌላ ሰው ሆነ ነው የምትመጣው። ገርሞሃል እኮ አንተም። ሌላ ሰውነቴ ደህና ነው፣ ኪሎም እየቀነሰ ግን ቦርጩ አልቀንስም አለ አልከኝ። ቦርጩ ስላልቀነሰ ነው ስኳሩም እዛው ላይ ቀረው፣ ግፊቱም እዛ ላይ ቀረው። አልተሻሻለም ማለት አይደለም፣ ጤና ተሻሽሏል። 93 ኪሎ ነበርኩ ያንተ ጋር ሲጀምር። አሁን ስንት ነህ? አሁን 87 6 ኪሎ ግራም። እንግዲህ ብዙ አልቀነስክም። አንደኛ አቀናነስ ኖርማል አይደለም። በአመት ጊዜ ውስጥ
6 ኪሎ ግራም ደግሞ እውነት ለመናገር ትክክል አይደለም። ሞር ደግሞ የቀነስከው 6 ኪሎ ግራም ፋትን አይደለም የቀነስከው፣ ይሄ አይደለም የቀነስከው። የቀነስከው ጡንቻህን መስልህን ነው የቀነስከው። እጅግ አመሰግናለሁ። በርታ። ዩሮፕ ያላችሁ ኮመንት ላይ አንድ ቁጥር ጻፉልኝ። ዩሮፕ አንድ ቁጥር ጻፉልኝ ቲክቶክ ላይ ዩሮፕ፣ ኤኒ ዩሮፕ፣ ከዩኬ ውጭ ያላችሁ ዩሮፕ። የስ ዩሮፕ ሰማሃል፣ ዩሮፕ ነሽ። ከዩኬ ውጭ አንድ ቁጥር ጻፉልኝ፣ ኢምፖርታንት ስለሆነ ነው። ዩሮፕ ከዩኬ ውጭ አንድ ቁጥር። ስምረት አንድ ሰው ነው የማየው። ቤኪ ጉድ። ዩቲዩብም ላይ ጻፉልኝ ዩሮፕ። የስ ዩቲዩብ ላይ በጣም ብዙ ሰው እያየው ነው። ስለዚህ ዚስ መንስ ዲሴምበር ላይ ቱር ይኖረናል ዩሮፕ ከዲሴምበር 19 በኋላ ለአንድ ወር እንግዲህ የኔ ክሊያንቶች እንግዲህ ኦንላይንን ቁጭ ብላችሁ ከተምራችሁ የተለወጣችሁ ጆይን አድርጋችሁንም የተለወጣችሁ ሰዎች ከዲሴምበር 19 ጀምሮ ኢትሊ ዲሴምበር 19 አካባቢ አይሆፕ እንደ እግዚአብሔር ፍቃድ እንገባለን። ለአንድ ወር የተመረጡ የዩሮፕ ከተሞች ላይ እንግዲህ እንዴት ኮሚኒኬት እናደርጋለን። በውስጥም ሻምፒዮንስ አባላትም ስለምትኖሩ እንዴት መሆን እንዳለበት እናወራለን። በአካል እንግዲህ ተገንተን ብዙዎቻችሁ ጋር ብዙ ነገር እናወራለን ብዬ አስባለሁ። ቆንጆ ነው፣ ቆንጆ ሀሳብ ነው። ዩሮፕ አይሆፕ ቆንጆ ነው ብዬ አስባለሁ። እንደምትወዱ አውቃለሁ እና በአካል ሲሆን ብዙ ነገራችሁ ቆንጆ ይሆናል። ዩቲዩብ ላይ ጥያቄ መልሳለሁ። ሙሉ ትርፌ እጅግ አመሰግናለሁ። እግዚአብሔር ይስጥልኝ። ሙሉ እንግዲህ የእኛ ኮዝ ሰፖርተር ናት። የእኛ እንግዲህ ዩቲዩብም ከተጀመርን ጀምሮ ሙሉ ሁልጊዜ አጠፋም ብዙ ጊዜ ሰፖርት ታደርገናለች። ዛሬም ሰፖርት አድርጋናለች። ሙሉ ስላደረግሽ ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ። በውስጥ ኮሚኒኬት አድርጊንና እስቲ ሙሉ ማገዝ ካለብን እንደው በዛብን በእውነት ውለታ በዛብን። ሙሉ በውስጥ እስቲ ኮሚኒኬት አድርጊና እንደው እስቲ ሊወቅሽ ምናልባትም እያደረግሽ ያለው ነገር አይቼ በደንብ ማገዝ ፈልጋለሁ። በጣም አመሰግናለሁ። ዲሴምበር 19 ጻፉ። እሺ ዲሴምበር 19 ዩሮፕ ቶር ሜታቦሊክ ሪኮምፕ እንግዲህ ላይቭ ከዛ ነው የምንገባው። ኢትዮጵያ ውስጥ ያላችሁ ክሊያንቶቼ እንግዲህ ላይቭ ነው የማገኛችሁ፣ እናንተ ኦንላይን ነው የማገኛችሁ። ኦኬ ኦንላይን ነው የምትገቡት። ዩሮፕ ያላችሁ እንግዲህ እንወስናለን። የተወሰኑ ቤዚክ ከተሞች 5-6 ከተማ ፕላን አድርገናል። እንግዲህ ላይቭ ከዛ ነው የምንሰራው ማለት ነው። ኢትዮጵያኖች ደግሞ ኦንላይን ጆይን ታደርጋላችሁ። ዩሮፕ ያሉት ለብዙ ጊዜ ኦንላይን ጆይን እያደረጉ ነበር እና አሁን ከዚህ ወደዛ ኦንላይን ጆይን እያደረጋችሁ እንተጋገዛለን። ጥያቄያችሁን ዩቲዩብ ላይ ስታስቀምጡልኝ እመልሳለሁ። ሃይማኖት ቁመቷ ሜትር ከ75 ነው። 24 ዓመት ልጅ ናት ነው። ቦርጭ አለኝ። ክብደቴ 118 ኪሎ ግራም። ሃይማኖት ኮሚኒኬት አድርጊ። እቺ ልጅ ገና 24 ዓመቷ ነው። በ24 ዓመቷ 118 ኪሎ ግራም ናት። ሜትር ከ75 ናት። ሲሪየስ እርዳታ ያስፈልጋታል። አንዳቸውን ኮሚኒኬት አድርጊና እናግዝሻለን። ብዙ ነገር ሆርሞኖችሽን እንኳን ያዛባል። ይሄ ቀላል ነገር አይደለም። ብዙ ጊዜ ማውርተናል። ስለዚህ እዛው ባለሽበት አንዳቸውን ስልክ ባው ላይ ያለ ይመስለኛል ኮሚኒኬት አድርጊና እናገኝሻለን። ኦኬ ሂሩት እንዴት ነው
በጾም እንዴት እናድርግ አመጋገባችን ቅድም መልሻለሁ። የዛሬ ቪዲዮ ይሄ ቪዲዮ ልክ ላይቭ እንደተቋረጠም ዩቲዩብ ላይ ራሱ ይወርዳል። ዩቲዩብ ስትገቡ ቪዲዮ የሚል አለ፣ ሾርት የሚል አለ፣ ላይቭ የሚል አለ እና ላይቭ ላይ ስትገቡ ይሄን ቪዲዮ ታገኙታላችሁ። ኦልሞስት የዛሬ ቪዲዮ 30 ደቂቃ ስለ ጾም ምግቦች ነው ያወራ ነው። ኢዚ ነው፣ በጣም ቀላል ነው። እሷን ቪዲዮ ካገኘሽ በደንብ ትማሪያለሽ። ፋንቱ እድሜው 51 ነው፣ ኪሎዋ 87 ነው። ቁመት ሜትር ከ70 ነው። ሜትር ከ70 ከሆንሽ ከፍተኛ ነው። ይሄ ወደ 23 ኪሎ ግራም ፋት አለሽ። ብለድ ፕሬሸር የመጣውም ከዚህ ጋር ተያይዞ ነው። ኮሌስትሮል ከዚህ ጋር የተያያዘ ነው። አሁን ኮሌስትሮልሽን እርሺ፣ ግፊቱን እርሺ፣ ሰውነትሽን መግቢ፣ ኳሊቲ ፕሮቲኖችን አስቀድሚ። ዘን ሄልዚ ፋት ሄልዚ ካርብ ኮምባይን አድርጊ። ዘይት፣ ቅቤ፣ እነዚህ በፕሮሰስ ተደርጎ የሚሰሩትን ከፍተኛ ካርቦሃይድሬቶች ኮምፕሊት ይቀይሪ። ኳሊቲ ፕሮቲን የምግብሽን ኮር አድርጊ። የምግብሽን ዋና ፖርሽን የምግብሽን ዋና መሰረት እሱን አድርጊ። ያን ስታደርጊ ሰውነትሽ እየታደሰ ፋትሽ እየቀነሰ ይመጣል። እሱን ተከትሎ የግፊትሽም እሱን ተከትሎ የኮሌስትሮል ኢሹም ኢምፕሩቭ ያደርጋል። ሙሉ ትርፌ ይቻላል፣ እኔ ምስክር ነኝ 100% እያለች ነው። የስ ይቻላል፣ ምንም ጥያቄ የለውም። ባይቻል ለምንድን ነው እንደው በየቀኑ የምንጮኸው? ስለሚቻል ስለሚሰራ ነው ስለሚሆን ነው። እና በጣም ይቻላል። ዛሬ ሆስፒታል ዛሬ ወር ያየናት ልጅ በወሯ ነው ዛሬ የመጣችው ይመስለኛል። ሆስፒታል ነው የምትሰራው። በጣም ሲሪየስ ኢሹ ነው ውስጥ የነበረችው እቺ ልጅ። ከፍተኛ ኢንሱሊን ዶዝ ትወስዳለች። ሜትፎርሚን ከፍ ያለ ዶዝ ነው የምትወስደው። በወሯ ነው የመጣችው እና በወሯ ስትመጣ እውነት ለመናገር ኮምፕሊትሊ ሌላ ሰው ሆና የመጣችው። በአንድ ወሯ ኢንሱሊኗን ቀንሳለች። መጀመሪያም እዛው የምሰራበት ሆስፒታል ያሉ ሐኪሞች ናቸው ሪኮመንድ አድርጎ እኛ ጋር ይላኳት። እሷም ነርስ ናት። ብዙ ነገር ያወራ ነው። የእሷ ለውጥ እርግጠኛ ነኝ በእሷ ላይ ይቆማል ብዬ አላስብም። ዛሬ ከእሷ ጋር ያወራነው ነገር ቀሪ ዘመኗን የምትኖርለት ኮዝ ይሄ እንደሆነ ከዚህ በኋላ ፕራክቲሷንም ወደዚህ ሺፍት ለማድረግ ሰዎችን ለማገዝ ቃል ገብታለች። ሲስተር ዩቲዩብም ላይ ዛሬ አይ ቲንክ ኢንተርቪው አድርጋለች ይመስለኛል። የእሷ ቪዲዮ ይለቀቃል ዩቲዩብ ላይ። የጋዜጠኛ ዝናሽ ኦላኒ ቪዲዮ ይለቀቃል። አይ ቲንክ ተለቋል ይመስለኛል ዛሬ። አጭር ቪዲዮ ነው ግን ፓወርፉል ነው። እሱን ቪዲዮ ለማየት ሞክሩ። መልካሙን ሁሉ እመኛለሁ። ጤናችሁን በእጃችሁ ላይ አድርጉ። እንቅልፋችሁን ተኙ። እንግዲህ 4 ሰዓት ላይ ነው ኖርማሊ የምንተኛው። እንቅልፋችሁን ተኙ እያልን ሰዓታችን አልፈዋል። ለማንኛውም ነገ እሑድ ነው። መልካሙን ሁሉ እመኛለሁ።